ሰላም እንዴት አላችሁልኝ? ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበላል። ማን ዩናይትድ ኢንፎ ዛሬ በጣም ታክቲካል በሆነ ዲፕ ጉዳይ ከእናንተ ጋር ቆይታ እናደርጋለን። ዘአትሌቲክ አንድ የታክቲክ ጸሐፊ ያሉ ካርሊንክ ይባላል። በዛ ያሉ ጽሁፎችን ሲያስዳስስ እናውቃለን። እኔም ደግሞ ለእናንተ ይዤላችሁ ስመጣ ታውቃላችሁ ማንቸስተር ዩናይትድ ፕራዮሪቲ አድርጎ ወይም ደግሞ በመጀመሪያ ከሚፈልጋቸው የአማካይ ስፍራ ተጫዋች አንዱ ኤሊዮት አንደርሰን ነው። ደግሞም በዘንድሮ የአማካኝ ስፍራ ውስጥ ኮቢ ማይኖ የማንቸስተር ዩናይትድ ወሳኙ የአማካኝ ስፍራ ተጫዋች ሆኗል፣ ከካስሜሮ ጋር ማለት ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱል ባለፈው ከጃፓን ጋር በነበረው የኢንተርናሽናል ብሬክ የወዳጅነት ጨዋታ ላይ ለ70 ደቂቃ ሁለቱን አማካኞች አንድ ላይ አሰልፏቸው ነበር። እናም ጨዋታውን የተመለከታችሁ ሰዎች ጨዋታው ላይ ምን ታዘባችሁ? ሁለቱ ጥምረት ይሰራል ወይስ አይሰራም? እኛ ታክቲካል ብሬክዳውን እንሰራለን፣ በጣም ጥልቅ የሆነ ማለት ነው። ሁለቱ አማካኞች አንድ ላይ መጫወት ይችላሉ ወይስ አይችሉም የሚሉትን ጉዳዮች ለመተንተን ሞክራለን። በመጀመሪያው ቢልድ አፕ ጊዜ፣ በሽግግር ጊዜ፣ በመከላከል ሽግግር ጊዜ፣ በማጥቃት ሽግግር ጊዜ እንዲሁም ደግሞ በማጥቃት ጊዜ ሁለቱ ተጫዋቾች የሚኖራቸው ፖዚሽኒንግ ባየነው የ70 ደቂቃ ሪፈረንስ ይሰራል ወይስ አይሰራም የሚሉት እንመለከታለን። የተጫዋቾችን ፕሮፋይል እንመለከታለን። ደብል ፒቮት ሲሆን ምን አይነት አማካኞችን ይፈልጋል፣ እንዲሁም ደግሞ አንድ ሲንግል ፒቮት ሲሆን 4-3 ሲሆን ሲንግል ፒቮት ነው፣ 4-2-3 ሲሆን ደብል ፒቮት ነው። እንደዛ በሚሆንበት ጊዜስ ምን አይነት አማካኞችን ይፈልጋል? ገበያው ውስጥ ከኮቢ ጋር ለመጣመር የሚችለው አማካኝ ማን ነው? ወይስ ኮቢ መቀመጥ አለበት? እሱን በጥልቅ ለመዳሰስ እንሞክራለን። ቶማስ ቱል ምስጋና የደረሰውና ይህን ጥምረት በትንሹ አሳይቶናል። የሚቀጥለው የውድድር ዓመት ማንቸስተር ዩናይትድ ኮቢ ማይኖ እና ኤሊዮት አንደርሰን አንድ ላይ ቢያጣምር ምን አይነት መልክ ሊኖረው እንደሚችል እንደ ቡድን ስትራክቸር ሰጥቶናል። ጥቂት ሪፈረንስ ፖይንት ማለት ነው። ከሱ ተነስተን የሁለቱን ተጫዋች ፕሮፋይልም ተንተርሰን ጉዳዮችን ለመዳሰስ እንሞክራለን። አብራችሁን ስለምትቆዩ ሀሳብ አስተያየቶቻችሁን ስለምትሰጡን፣ በተለይም ጨዋታውን የተመለከታችሁት ሰዎች ስለምትጽፉልን ከልብ እናመሰግናለን። ሼር የሚለው ምልክት እናንተን ይጠብቃል። ለተለያዩ ወዳጆቻችሁ አድርሱት። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታደምጡ አድማጮቻችን ሰብስክራይብ አድርጋችሁ አድምጡን ፕሊዝ። የላይክ በተኑ እንደ ሁሌው ገና ቪዲዮን ስትጀምሩ ሰላምታችን ለእናንተ ሲደርስ ላይክ ማድረጋችሁ አይረሳ። እንደ ሁሌው እንወዳችኋለን። ከመሸጋገሪያ ሙዚቃ በኋላ ኮቢ ከኤሊዮት አንደርሰን ጋር ይሰራል ወይስ አይሰራም እንዳስሳለን። ከዝውውሮቹ እንጀምር። ከዝውውሮቹ ባህሪ ማለት ነው። እንግዲህ አንድ የምንገነዘበው ነገር ማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ያስፈርማል። አንድ አይደለም፣ ሁለት አይደለም፣ ሶስት የሚያህል የአማካኝ ስፍራ ተጫዋች የማስፈረም እድሉ በዚህኛው የዝውውር መስኮት እርግጥ ነው። አሁን የትኞቹን ተጫዋቾች ይፈልጋል የሚሉትን ጉዳዮች ብዙ የሚያጠያይቁ አይመስለኝም። ምክንያቱም ማንቸስተር ዩናይትድ ወደ ገቢው ሲወጣ ገቢው የሚፈጥራቸው ፋክተሮች እንዳሉ ቢሆንም ማለት ዝውውር በሶስት ሰዎች መካከል የሚፈጸም ስለሆነ በተጫዋቹ፣ በኤጀንቱ እንዲሁም ደግሞ በቡድኑ መወሰን አለበት። የሶስቱ ዩኒታ ስለሚያስፈልገው ማለት ነው። ከዛ ውጭ ግን አንዳንድ ተጫዋቾችን ለይቷል። እንግዲህ ወደ ዝውውር መግባቱ ምንም የማያወላዳ ነገር ነው። አንደኛ ማንቸስተር ዩናይትድ ባለፈው ክረምት የአማካይ ስፍራ ተጫዋች አላስፈረምም። ሁለተኛ እና ትልቁ ጉዳይ ማኑ ኡጋርቴ በጥሩ ሁኔታ እየተጫወተ አይደለም። ከክለቡ ጋር የመለያየት እድሉ በጣም ሰፊ ነው። ቶቢ ኮይለር ከክለቡ ጋር በውሰት ምክንያት ተለያይቷል፣ ሙሉ በሙሉ ይለያያል። ካስሜሮ ከማንቸስተር ዩናይትድ ጋር በእድሜ ምክንያት ይለያያል። ስለዚህ ሶስት አማካኞች ማንቸስተር ዩናይትድ ያጣል። የብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር መቆየትና አለመቆየት እንኳን ሳይለይ ማለት ነው። ስለዚህ ማንቸስተር ዩናይትድ አማካኝ ያስፈርማል። ደግሞም ኮቢ ማይኖ በጣም ጥሩ እየተጫወተ ነው። ጥሩ እየተጫወተ ብቻ ሲሆን ማንቸስተር ዩናይትድ እስከ 2031 የሚያቆይ ኮንትራክት የተሰጠው ነው። ኮቢ ማይኖ እንደዚህ ጥሩ እየተጫወተ የሚቀጥል ከሆነ እናም ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ የሚቀጥል ከሆነ ማንቸስተር ዩናይትድ የሚያስፈርመው ተጫዋች ከኮቢ ማይኖ ጋር የሚጣመር ተጫዋች ነው እና ፕሮፋይሉ ምን አይነት መሆን አለበት የሚለው ኢንተረስቲንግ ጉዳይ ነው። በጣም ኢንተረስቲንግ ጉዳይ ነው። እሱ ነው ማንሳት የምንፈልገው ማለት ነው። በርካታ ተጫዋች ነው ከማንቸስተር ዩናይትድ ጋር የሚያዝ። ዛሬ ኤሊዮት አንደርሰንን ነው የምንመለከተው ማለት ነው። እንግዲህ ካርል ኤንክ የሚባለው የአትሌቲክ ጋዜጠኛ በማንቸስተር ዩናይትድ ራዳር ውስጥ የገባው ብቻ ሲሆን ማንቸስተር ዩናይትድ ፕራዮሪቲ አድርጎ እየፈለገው የሚገኘው ተጫዋች አለ እንግዲህ ኤሊዮት አንደርሰን ማለት ነው። ይሄ ዝውውር ከተሳካ ልንመለከተው የምንችለውን ጥምረት ቶማስ ቱል ባለፈው በወዳጅነት ጨዋታ እንግሊዝ ከጃፓን ጋር በነበራቸው ጨዋታ ውስጥ ለ70 ደቂቃ አስመልክቶናል እና ለማንቸስተር ዩናይትድ ደጋፊዎች የሚገርም ሪፈረንስ ፖይንት ነው። በጣም የሚገርም ልታስፈርሙት የምትችሉትን ተጫዋች ወይም ደግሞ ክለባችሁ የሚፈልገውን ተጫዋች ከክለባችሁ የአማካይ ስፍራ ተጫዋች በአሁኑ ሰዓት ውስጥ በወሳኝና 90 ደቂቃዎች የሚጫወቱ ተጫዋች ጋር ተጣምሮ መመልከት በጣም ኢንተረስቲንግ ነው።
ቢኮዝ ይሳካ ላይ ይሳካ የሚለው ነገር ቀድሞ ለመመልከት ይረዳል እንደማለት ነው። እንግዲህ ያን ተጫዋች ስኬታማ ሲዝን ማሳለፍ አብሮት በሚመጣመረው ተጫዋች ብቻ ሳይሆን ከጀርባውና ከፊቱ ከጎኑ ካሉ ተጫዋቾች ጋር ሊወሰን ይችላል። ግን አማካኝ እና ሴንተር ባክ ፓርትነርሺፕ እንደሚፈልግ ምንም ጥያቄ ያለው ጉዳይ አይደለም እና ቶማስ ቱል የምንፈልገውን ነገር እና ማንቸስተር ዩናይትድ በጥልቅ የሚፈልገውን አንደኛ ፕራዮሪቲ ያደረገውን የአማካኝ ስፍራ ተጫዋች ኤሊት አንደርሰንን ከኮቢ ማይኖ ጋር አሰለፈው። 71 ደቂቃዎች ያህል ሜዳ ውስጥ ነበሩ። እንግዲህ ወርልድ ካፕ ላይ ሌላ እድል ይኖራቸዋል ተብሎ ይጠበቃል። አብሮ የመጣመር ማለት ነው። ኮቢ የመጠራት እርግጥ ዲክላን ራይስ አለ። ለማንኛውም አሰልጣኝ የመጀመሪያ ምርጫ የመሆን እድል አለው። ከዲክላን ራይስ ጋር ኮቢ ነው ወይስ ኤሊዩት ነው የሚጣመረው የሚሉት ጉዳዮች ናቸው እንጂ ዲክላን ራይስ መጀመሪያ ተመራጭ የመሆን እድል አለው። ግን ከቶማስ ቱል በፊት ጋሪ ሳውዝጌት ምንም ጥያቄ በሌለው መንገድ ኮቢ ማይኖን ይመርጥ ነበረ። ከዛ በኋላ ኮቢ ተጠባባቂ በነበረበት የጨዋታ እድሎች ባላገኘበት ሰዓት ኤሊዩት በጣም ቡም አደረገ። ቶማስ ቱል ሲመጣ ኤሊዩት መረጠ ማለት ነው። ግን ከዲክላን ራይስ ጋር ስለሚኖራቸው ጥምረት ልናወራ አይደለም ዛሬ። ኤሊዩትና ኮቢ ማይኖ በጃፓኑ ጨዋታ ላይ በ71 ደቂቃዎች ምን ተመለከትን የሚሉት ጉዳዮች ናቸው። ለእኔም ለካርል ኤንክም የዛ አትሌቲኮ ጋዜጠኛ ኢንተረስቲንግ ጉዳዮች ማለት ነው። እንግዲህ በአማካኝ የተለያዩ ጥምረቶች አሉት። እንግዲህ 3 አማካኞች አንድ ላይ የሚጫወቱ ከሆነ 1 6 ቁጥር 2 8 ቁጥሮች ይኖራሉ። 2 8 ቁጥሮች የተለያዩ ባህሪ እንዲኖራቸው ይደረጋል። አንደኛው ወደ ላይኛው የሜዳ ክፍል፣ አንደኛው ደግሞ ፓሰር ሆኖ አማካኝ ክፍል ውስጥ እንዲቆይ ይደረጋል። አንዳንድ ጊዜ እንደ ፔፕ ጋርዲዮላ 1 6 ቁጥርና 2 አድቫንስ 8 ቁጥሮችን ይጠቀማል። አድቫንስ 8 ቁጥሮች ማለት ለምሳሌ 4-1-4-1 የሚመስሉ 2 8 ቁጥሮች የበዛ የማጥቃት ሚና የሚሰጣቸው ማለት ነው። ደብል ፒቮት የምትጠቀሙት ከሆነ ወይ በሁለት ፒቮት የምትጫወቱ ከሆነ ግን 2 አማካኝ የምትጠቀሙ ከሆነ ግን 2 6 ቁጥር ይኖራቸዋል ማለት ነው። ይሄ አሰላለፍ ምንን ይተዋል? 8 ቁጥር ተጫዋች አይኖራችሁም። ግን ደግሞ ምን ይሰጣቸዋል? 10 ቁጥር ተጫዋች ይኖራቸዋል። ለምሳሌ 4-3 የሚጫወት ቡድን 10 ቁጥር ተጫዋች አይኖረውም። 10 ቁጥር የሚባል ካራክተር በፍጹም አይኖረውም። 2 8 ቁጥሮች ናቸው የሚኖራችሁ ማለት ነው። አንደኛው 8 ቁጥር እንደ አጥቂ ሊጫወት የሚችልበት እድል ስለሚኖር ማለት ነው። ደብል ፒቮት ማንቸስተር ዩናይትድ አሁን የምትጫወቱ ከሆነ ካስሜሮና ኮቢ ማይኖ እንደሚያጣምረው የምትጠቀሙ ከሆነ ግን 2 ፒቮት ነው ያላችሁ። 8 ቁጥር አይኖራችሁም። 10 ቁጥር ግን ይኖራችኋል ማለት ነው። እንግዲህ ማንቸስተር ዩናይትድ በካሪክ ጊዜ በሁለት ፒቮቶች እየተጫወተ ነው የሚገኘው። በሁለት ፒቮቶች ሲጫወቱ መሆን አለበት የሚባል ነገር አለ። ሁለቱ አማካኞች ተመሳሳይ ባህሪ እንዲኖራቸው አይፈቀድም። ተመሳሳይ ላይን ላይ መገኘት የለባቸው። በእግር ኳስ ሴንተር ባካችሁም አማካኛችሁም ተመሳሳይ ላይን ላይ ከተገኙ በቀላሉ ለማጥቃት ትጋለጣላችሁ፣ መከላከላችሁ ደካማ ይሆናል ማለት ነው። ላይን ስትቆሙ አንዱ ከፊት አንዱ ከኋላ መገኘት ስላለበት ማለት ነው። እሱ ኖርማል ታክቲካል አዌርነስ ነው። በጣም ቀላል ማለት ነው። ግን ባህሪያቸውን ተመሳሳይ መሆን የለበትም። ተመሳሳይ ባህሪ የላቸው ማለት አሁን እኔ ከጓደኞቼ ጋር ሳወራ ድጋግሜ የማነሰው አንድ አማካኝ አለ። በፍጹም ከኮቢ ጋር መጣመር አይችልም። እንዴት ሊሆን እንደሚችል ግራ ያጋባኛል እያልኩ ማነሰው ካርሎስ ባሌባ የማንቸስተር ዩናይትድ ራዳር ውስጥ ካሉ ተጫዋቾች አንዱ ነው። ማንቸስተር ዩናይትድ ይፈልገዋል፣ ምንም ጥያቄ የለውም። ግን ካርሎስ ባሌባ ከመጣ ከሌላ አማካኝ ጋር ነው፣ ከኮቢ ማይኖ ጋር ግን የሚጣመሩ አይደለም። ምክንያቱም ሁለቱም አማካኞች የፓሰር ባህሪ ስላላቸው፣ ሁለቱም ከሞቢሊቲ ይልቅ የፓሰር ባህሪ ስላላቸው እና እንዳልኳችሁ በሁለት ፒቮት ስትጫወቱ ሁለቱም ተመሳሳይ ባህሪ ሊኖራቸው በፍጹም አይገባም። በጣም ጥሩ አማካኝ ቢሆኑ እንኳን ተመሳሳይ ፕሮፋይል ካላቸው፣ ተመሳሳይ አጫወት ካላቸው አንድ ላይ መጫወት አይችሉም። ኤሊዮትና ኮቢ ግን የመስራት እድል አለው። እንግዲህ ጥሩንም መጥፎንም ሳይድ ነው የምንመለከቱ በዛ 70 ደቂቃ በተመለከተም ጥምረት ማለት ነው። ሌላ ምንም ሪፈረንስ ፖይንት የለንም። በአጋጣሚ ሊሆን ይችላል ወይም ደግሞ እንደዛም ሊሰራ ይችላል። ሁለቱም አንደኛ የተለያየ ባህሪ ነው ያላቸው፣ በጣም የተለያየ ማለት ነው። አንደኛው በጣም ቦል ኪለር ነው፣ ፕሬስ ሬዚስተር ነው፣ ፓሰር ነው። ኮቢ ማይኖ ነው። ሶስቱን ነገር ያዙልኝ። ቦል ኪለር ማለት ኳስ ተሸካሚ ነው። ከተከላካዮች ኳሱን ይዞ የሆኑ ሰከንዶች ያህል የቡድኑ የማጥቃት ፎርም አቋቋም እስኪስተካከል ድረስ ኳሱን ይዞ መቆም፣ ከኳሱ ጋር ትንሽ ድራይቭ ማድረግ ይችላል ማለት ነው። ፕሬስ ሬዚስተንስ ማለት ኳሱን ይዞት የተቃራኒ ቡድን ተጫዋቾች 1-to-1
የማንቸስተር ዩናይትድን ተጫዋች ማርክ ባረጉበት ሰዓት ኳሱን ከያዘው እሱን ለመቀማት ይመጣሉ ማለት። ስለዚህ ፕረስ ሬዚስታንት የሆነ ተጫዋች ወደ እሱ መሳብ ይችላል። ሳበ ማለት ከነበረበት ፖዚሽን ነጥሎ ወደ እሱ አምጥቶታል። ስለዚህ ኳሱ ሳይቀማ ሌላ ተጫዋች ሰጠው ማለት የሆነ ተጫዋች ቀነሰ ማለት። ፕረስ ሬዚስታንት የምንለው እሱ ነው። ሌላ ፓሰር ነው፣ ደንበኛ ፓሰር ነው ኮቢ ማይኖ፣ ምንም ጥያቄ በሌለው ማለት ነው። ልክ ፕሪሚየር ሊግ ውስጥ እንደተመለከትናቸው በጣም ሞር ፓሰር ነው። ጆርጂኖ ሮድሪ አይነት ተጫዋች ባይሆንም ጊኒስ ፓሰር በጣም እንግሊዞች የሌላቸው አይነት ፓሰር ተጫዋች ነው። ለአመታት እንግሊዞች እንደዚህ አይነት ፓሰር ተጫዋች ካሪክ ኑሯቸዋል። ካሪክን አልተጠቀሙበትም፣ ግን ስቴቨን ጀራርድ፣ ላምፓርድ ያለ ብዙ ተጫዋች ብንጠራ እንግሊዞች እንደዚህ አይነት ፕሌየር አልነበረባቸውም። ለዛ ነው ፊሊፕስን ጋሬት ሳውዝጌት በብሔራዊ ቡድኑ ሳብስ ሲጠቀምበት የነበረው ጥቂት የፓሰር ባህሪ ስላለው ኮቢ ፓሰር ነው። አንደኛው ደግሞ ወይም ደግሞ ኤሊት አንደርሰን በጣም የተለየ ካራክተር ነው። ሯጭ ነው፣ ሞቢሊቲ ያለው ታጋይ ነው፣ ነጣቂ ነው። እንዲህ መሆን አለበት እና ኤሊት ደግሞ እንደዛ ነው። ሯጭ ነው ማለት አንደኛ ሰፊ የሜዳ ክፍል ይከላከላል፣ ሪከቨር ማድረግ ይችላል፣ ካውንተር አታኮችን መቆጣጠር ይችላል፣ ኳስ ተሸክሞ ወደ ላይኛው የሜዳ ክፍል መሄድ ይችላል። በፓስ መውጣት ሳችሉ ስትቀሩ እሱ ኳሱን እየነዳ ድራይቭ እያደረገ የላይኛው የሜዳ ክፍል ይገኛል። እሱ ነጣቂ ነው። ፓሰር ነው ስላልነ እና ነጣቂነትን ፕሮፋይል ለኮቢ ማይኖ ስላልሰጠ ነው አንድ ነጣቂ አማካኝ አብሮት ያስፈልጋል። ስለዚህ ማንቸስተር ዩናይትድ ኳሱን በሌለው ሰዓት ላይ ሚነጥቅ ተጫዋች ያስፈልጋል። ኤሊት ማድረግ ይችላል። ታጋይ ነው። የቡድኑ ኢነርጂ ይጨምራል። ብዙ ጊዜ አንድ ተጫዋች ብቻውን የቡድናችን ፊዚካሊ ከፍ ያደርገዋል። ብቻውም መሆን ላይጠበቅበት ይችላል፣ ከባድ ነው። ግን አንድ ምሳሌ የምሰጣችሁ ብሩኖ ጉሜሬሽ ኒውካስል ውስጥ ሲኖርና ሳይኖር ቡድኑ ፊዚካሊቱ ይለያያል። የቡድኑ ፊዚካሊ በጣም ከፍ ያደርገዋል፣ ኢነርጂ ስለሚሰጠው ማለት ያ ኢነርጂ ያለው በደንብ የሚታይ ኢነርጂ ማለት ነው። የቡድኑ ፊዚካሊቲ ማሳደግ የሚችል ኢነርጂ አለው ማለት ነው። ስለዚህ እነዚህ ፕሮፋይሎች ከኮቢ ጋር በጣም የተለያዩ ናቸው። ኤሊት አንደርሰን ያለው ፕሮፋይል ማለት ነው። ሁለቱን አማካኞች አንድ ላይ ስትጠቀሙባቸው ወይም አንድ ላይ ሲጫወቱ በጣም አሪፍ ነገር ይፈጠራል ማለት። በ70 ደቂቃ የተመለከትነው እሱ ነው። ቢውልድ አፕ ልጀምር፣ ከዛ በሶስቱ ሜዳ ዞኖች በቢውልድ አፕ፣ በሽግግር ጊዜ፣ በመከላከል ጊዜ ያሉትን ጉዳዮች እንመለከታለን ማለት ነው። የእንግሊዝ ብሔራዊ ቡድን ባለፈው ከጃፓን ጋር ሲጫወት እንደተመለከትነው ከሆነ በቢውልድ አፕ ጊዜ ኮቢ ማይኖ የመጀመሪያው ኳስ እንዲቀበል ይደረጋል። ኤሊዮት ፊቱን ዙሮ ከኮቢ ማይኖ 5-4-3 ሜትሮችን ርቆ ፊቱን ዙሮ ይቆማል። ፊቱን ዙሮ ማለት ወደ ኮቢ ማየት ነው። ኮቢ ኳሱ የሚነጠቅ ከሆነ ሪከቨር ለማድረግ ወይም ደግሞ ደብል ፓስ ለመጫወት፣ ግን በሆሪዞንታል ላይን አይደለም፣ ቨርቲካል ላይን ከሱ ርቆ እንደ 8 ቁጥር ሆኖ ይቆማል ማለት ነው። በቢልድ አፕ ጊዜ ደጋግመን ስንመለከት የነበረው እሱ ነው። ኳስ ኮቢ የመጀመሪያውን ያስጀምራል ማለት ነው። ምክንያቱም ኮቢ ፕረስ ሬጂስተርና ፓሰር ስለሆነ ማለት ነው። በሽግግር ጊዜ ሁለት አማራጮች አላቸው። የኮቢ ኳስ መውጣት የሚችል ከሆነ በፓስ ይወጣሉ። እሱ ኤሊት አንደርሰን የላይኛው የሜዳ ክፍል በመገኘት የእንግሊዝን ማጥቃት ከፍ ያደርጓል፣ የቁጥር ያበዛል። በዛ ጨዋታ ውስጥ 10 ቁጥር ሆኖ የተጫወተው ተጫዋች ኮል ፓልመር ነው። ከኮል ፓልመር ጋር በመቆም እንግሊዝ 10 ቁጥር እንዲኖራት ማድረግ ይችላል ማለት ነው። ኮቢ ማይኖ ወደኋላ ይቆያል። ኳሱን ሲነጠቁስ እሱ በጣም አስፈላጊ ነው። ኳሱን በመጀመሪያው ፌዝ ሲነጠቁ ጠባቡን ስፔስ የሚከላከለው ኮቢ ነው የነበረ። ምክንያቱም ኮቢ በባህሪው ኮቢ ማይኖ ሰፊ የሜዳ ክፍል መከላከል አይችልም። በማንቸስተር ዩናይትድ ማለት ከሮበን አሞሪም ጋር የነበረው ትልቁ ጠብም እሱ ነው። ከሰፊ የሜዳ ክፍል መከላከል አይችልም። ለዛ ነው 10 8 6 እያደረገ ቦታ ሲፈልግለት የነበረው ማለት ነው። ኮቢ ማይኖ የፖዚሽናል አዌርነስ ችግር አለበት። የአዌርነስ ላይሆን ይችል ይሆናል፣ ግን ሰፊ የሜዳ ክፍል በሞቢሊቲው ምክንያት እንደዚህ ቀልጠፍ ብሎ የተለያዩ ቦታዎችን የመሸፈን ችግር አለበት። ስለዚህ ምን ይሆናል ማለት ኳሱ ማንቸስተር ዩናይትድ ሲነጠቅ የመጀመሪያው ኳሱ ባለበት ዞን ውስጥ ኮቢ ይገኛል። ገብቷቸዋል። ጠባብ የሜዳ ክፍል ይባላል ከኳሱ ዙሪያ ላይ መገኘት ማለት ነው። ስለዚህ ከኳሱ ጀርባ ላይ ኳሱ ወደ ማንቸስተር ዩናይትድ መከላከል ቀጠና ላይ እንዳይደርስ ከእንግሊዝ ያየናቸው እንዳይደርስ ያደርጋል ማለት። ያኔ ማን ይሮጣል? ኤሊት አንደርሰን ከነበረበት የማጥቃት ዞን እየሮጠ ወደ ማንቸስተር ዩናይትድ ተከላካዮች ይሄዳል። ሞቢሊቲ ማለት እሱ ነው። በፍጥነት በመሮጥ ሰፊውን የሜዳ ክፍል ለመከላከል ከተከላካዮችና ከአማካኝ ያለውን ስፍራ ኳሱ አድጎ የተቃራኒ ቡድን ኳስ አድጎ ወይም የጃፓን አድጎ ማንቸስተር ዩናይትድ እንዳያጠቃቸው የት ይሄዳል ማለት ነው። በፍጥነት በመሮጥ ከተከላካዮች ጀርባ ከተከላካዮች ፊት ያለውን ስፔስ ይከላከል። ስለዚህ ማን ሆነ ማለት የተከላካይ አማካኝ ቦታ ላይ ፖዚሽን ላይ ይገኛል። ማን? ኤሊት አንደርሰን። ከዛ በኋላ ኳሱ
ከኮቢ ማይኖ አልፎ እንኳን ቢሄድ በሱ ባለው ታጋይነት እና አግሬሽን ምክንያት ያን ኳስ ለማስጣል ይሞክራል ማለት ኮቢ ማይኖ ያ ኃላፊነት አይኖረው ቀስ ብሎ ወክ አድርጎ መጠጋትና ቁጥር ማብዛት ይሆናል ማለት ነው። ቶታሊ ኳሱ በመከላከል ዞን ውስጥም ሲገባ ማንቸስተር ዩናይትድ ሲከላከልም ኤሊዩት ዋና ሰው ይሆናል። ዋና ሰው ያን ኳስ የመንጠቅ ማለት ነጣቂ ተጫዋች እሱ ነው። ስለዚህ ማጥቃት ላይ የሚገኛል፣ መከላከል ላይ የሚገኛል። ምክንያቱም እሱ ለምንድን ያን የሚያደርገው ሞቢሊቲ ያለው መንቀሳቀስ የሚችልና ሰፊ ሜዳ ክፍል መከላከል ስለሚችል ማለት ነው። እሱን እንመለከታለን ማለት ነው። በሽግግር ጊዜም ተመለከተ። በማጥቃት ጊዜስ ሙሉ በሙሉ ማንቸስተር ዩናይትድ ሙሉ በሙሉ በሚያጠቃበት ጊዜ ለምሳሌ በሽግግር ወቅት ከሆነ ኮቢ ኳሱን ያስጀምራል። ኤሊዩቲ ላይኛው የሜዳ ክፍል ይሆናል። በተቃራኒ ቡድን የሜዳ ክፍል ይሄዳሉ በፓስ። ማንቸስተር ዩናይትድ ወይም እንግሊዝ ብሔራዊ ቡድን ሙሉ በሙሉ ኳሱን ይዞ ዶሚናንስ በሚወስድበት ጊዜ ኤሊዩት ወደ ኋላ ይመለሳል። ቢኮዝ ማንቸስተር ዩናይትድ በጣም ሰፊ የሜዳ ክፍል ትቶ መጥቷል። ስለዚህ ያን ሰፊ የሜዳ ክፍል ኮቢ መከላከል አይችልም ኳሱ የሚነጠቁ ከሆነ። ስለዚህ ምን ይሆናል ማለት ኤሊዩት ይመለሳል። ኮቢ በጣም በማጥቃቱ ይሳባል እንደገና ማለት ነው። ይሄ በሁለት የተለያየ ባህሪ ባላቸው አማካኞች ሁሉ ጊዜ የሚሰራ በእንግሊዝ ብሔራዊ ቡድን ባለፈው በተሸነፉበት ጨዋታ ቶማስ ቱሄል የመጀመሪያ ሽንፈቱን ባስተናገደበት የወዳጅነት ጨዋታ ላይ የተመለከተ የሰራ ሁኔታ ነው። በጣም የሰራ ነው። ደግሞ በጣም የገረመኝ ነገር የእንግሊዝ ብሔራዊ ቡድን በዛ ጨዋታ 80% አታክ ወይም ኳስ ሲያጠቃ የነበሩ በዳይሬክት ላይን ነው፣ በቀጥተኛ መስመር ማለት ነው። ምንም ጥያቄ የለም። 90% የሚሆነውን ካሪክ ዘንድሮ የሚያጠቃው በቀጥተኛ መስመር ነው። ምክንያቱም ብሩኖ ፈርናንዴዝ ለቀጥተኛ መስመር አጫወት የሚመች ተጫዋች ስለሆነ ቀጥተኛ የሆነ ጨዋታ የሚጫወቱት ቀጥተኛ ዳይሬክት ላይን የሚባለው ማለት ነው። እና በዳይሬክት ላይን ለመጫወት የሚመቹ ሁለት ተጫዋቾች ናቸው ማለት ነው። ግን ጎል ሲቆጠርም ተመልክተናል አይደለም? ሁለቱም ያሉን ጎል የተቆጠረ ኮል ፓልመር የተነጠቀው ኳስ ማለት ነው። እና በዛ አጋጣሚ ሁልጊዜም በዳብል ፒቮት ስትጫወቱ ተመሳሳይ ላይ መገኘት የለባችሁ። ተመሳሳይ ላይ ወደ ጎን ተመሳሳይ መስመር ላይ መገኘት የለባችሁ። እና ሁለቱም ተጫዋቾች ኮል ፓልመር ኳሱ ሲነጠቀው ተመሳሳይ ላይን ላይ ነበሩ። ለዛ ነው ካርል ሙይቶማ ኳሱን ወደ ላይኛው ወደ ማንቸስተር ዩናይትድ የሜዳ ክፍል ማድረስ የቻለ ነው ጎል የተቆጠረባቸው ማለት ነው። እና የመጀመሪያ ጥምረታቸው ስለሆነ ይሁን ሁለቱም በተመሳሳይ ላይን ላይ ሲገኙ ተመልክተናቸዋል በተደጋጋሚ። ይሄ ከሆነ ማንቸስተር ዩናይትድ በጣም አደጋ ላይ ይወድቃል ማለት ነው። በጣም አደጋ ላይ ይወድቃል ማለት ነው። ካልሆነ ግን ተመሳሳይ ላይን ላይ መገኘት የሚጠቅምበት ጊዜ አለ። ለምሳሌ በጣም በምትከላከሉበት ጊዜ ወደ ሚድ ብሎክ እና ሎ ብሎክ በምትከላከሉበት ጊዜ የአውሮፓ ሊግ የባለፈው ውድድር ዓመት የማንቸስተር ዩናይትድ ጨዋታዎች ታስታውሳላችሁ አይደለም? ካስሜሮ እና ማኑ ኡጋርቴ በተመሳሳይ ላይን ላይ ነበር የሚገኙት። ወደ ጎን ተመሳሳይ ላይን ላይ ነበር የሚገኙት። ያ ምንድነው ማንቸስተር ዩናይትድ ወደ ኋላ እያፈገፈገ ስለሆነ ለተቃራኒ ቡድን ከተከላካያችሁና ከአማካኛችሁ መሀል ላይ ምንም አይነት ስፔስ ከሌለ ሁለቱም አማካኞች በተመሳሳይ ላይን ላይ ቢገኙ ምንም ችግር አይኖረውም ማለት ነው። ያን ስንመለከት ነበር። ግን በሽግግር ወቅት በተለይ ደግሞ ኳሱን እናንተ በምትነጠቁበት ጊዜ ተመሳሳይ ላይን ላይ አማካኞቻችሁ የሚገኙ ከሆነ ግን በአንድ ፓስ የተከላካዮቻችሁ እንዲጋለጡ ማድረግ ይችላል። በአንድ ፓስ ማለት ነው። በመሀላችሁ፣ በጀርባችሁ፣ በየትኛው ስለዚህ አንደኛው ከፊት አንደኛው ከኋላ እንዲቆሙ ይደረጋል ማለት ነው። ያን ችግር ተመልክተን ጎል ሲቆጠርባቸው ተመልክተናል። እንግዲህ ታክቲካል ጉዳዮችን ነው ያነሳ ነው። ግን ሁለቱ ጥምረት ሊሰራ እንደሚችል የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ለኛ አሳይቶናል ማለት ነው። ስለዚህ ይሄ ዝውውር በጣም ኢንተረስቲንግ ነው። ማንቸስተር ዩናይትድ ከሲቲ ጋር ታግሎ ሊያመጣው የሚገባ ተጫዋች ኤሊዮት አንደርሰን ነው ማለት እንችላለን። ተጨማሪ አንድ ተጫዋች ማስፈረም ከቻለ ዩናይትድ በጣም ጥሩ ነው። ሌላ በጣም ጥሩ የ100 ሚሊዮን ዩሮ ዝውውር ግን ደግሞ ኤሊዮት መጥቶ ሌሎች አቬሬጅ ተጫዋቾች እንኳን ቢመጡ ኤሊዮት ከኮቢ ማይኖ ጋር መጣመር እንደሚችሉ ግን በአንድ ጨዋታ ፍንጭ መመልከት ይችላል። ይሄን ለመዳሰስ ነው እንግዲህ የሞከርኩት። ከተመቻችሁ ላይክ አድርጉት። ሀሳብ አስተያየታችሁንም ልትሰጡኝ ትችላላችሁ። አብራችሁኝ ስለነበራችሁ ደግሞ ከልብ አመሰግናለሁ። ባይ እንወዳችኋለን።